ዛሬ ይዤ የመጣሁት ሀሳብ ምናልባት አይ ዶንት ኖ ከዚህ በፊት ምን ያህል ጊዜ እንደሰማችሁት ያልተሰማ ቃል ያው አይመጣም። በእርግጥ ያው ከዘፍጥረት እስከ ራእይ በጣም ብዙ ሺህ ሰባኪ ስለሚሰብከን ያው የተሰማ ቃል ነው የሚመጣው። ግን በጊዜው ሲሆን መልእክቱ ጠንካራና የሚለውጥ ይሆናል እና እግዚአብሔር ልቤ ውስጥ ይህንን ነገር ከበድ ስላደረገው ይህንን ነገር ሼር ባደርጋችሁ እግዚአብሔር በዚህ መልኩ ሊናገር አስበዋል ብዬ ስላሰብኩኝ ሼር ባደርጋችሁ ብዬ ይዤው መጥቻለሁ። የመልእክቱ ሀሳብ ያለው በዕብራውያን መጽሐፍ ነው። የዕብራውያን መልእክት ምዕራፍ 12 ላይ ነው ያለው። ከቁጥር 1 ጀምሮ አነብና ቁጥር 1 እና 2 ነው አክቹሊ ማነባቸው፣ ግን የምናገርበት ሀሳብ ግን ከምዕራፍ 1 እስከ ምዕራፍ 12 ያለውን ምናልባት ሊዳስስ ይችላል ማለት ነው። ያው ይህችኛዋ ሀሳብ እዚህ ላይ ብቻ የተንጠለጠለች ስላልሆነች ሊዳስስ ይችላል። በሰመራይዝ በተደረገ መልኩ ለመናገር ሞክራለሁ። እንግዲህ እግዚአብሔር በውስጤ ያስቀመጠውና እኔን ቻሌንጅ ያደረገበትን ሀሳብ እንድትጨብጡ ነው ዋናው የማስበው። ይዤ የመጣሁትም ሀሳብ ያለው ጉባኤ ላይ ብንሆን እንቆም ነበረ። እንግዲህ የእግዚአብሔርን ቃል አነባለሁ። ዕብራውያን ምዕራፍ 12 ቁጥር 1 እና 2 በመደበኛው የመጽሐፍ ትርጉም መጽሐፍ ቅዱስ 204 በአዲስ ኪዳን ገጽ 204 ላይ ነው ያለው። እንደዚህ ይላል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። አጭር ጸሎት እንጸልይ። ጌታ ሆይ እናመሰግናለን ስለሰጠን ስለዚህ ድንቅ ጊዜ። በሕይወት ኖረን ደግሞ እንደዚህ ቃልህን ልንነጋገር ልንጸልይ በፊትህ ልንሆን እድል ስላገኘን በጣም አድርገን እናመሰግንሃለን። ጌታችን ሆይ አሁንም ደግሞ በቃልህ ለልባችን ተናገር፣ የምንጸናበት ፊትህን ደግሞ አብዝተን የምንፈልግበት ከክፉ መንገዳችን የምንመለስበት ኢየሱስ ክርስቶስን አተኩረን የምናይበት በዚህ ዘመን ካለው ዲስትራክሽን ሁሉ የምንመለስና የምንከለከልበት የአንተ ሐሳብ እንዲገባን በኢየሱስ ክርስቶስ ስም እለምናለሁ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ቃልህን ግለጥልን። መንፈስ ቅዱስ አስረዳን። አንተ የዚህ መጽሐፍ ጸሐፊ፣ ደራሲ፣ ባለቤቱ ነህ። መንፈስ ቅዱስ ሆይ በተጻፈበት መንፈስ ቃሉን እንድታስጨብጠን በኢየሱስ ክርስቶስ ስም እንለምናለን። መንፈስ ቅዱስ ሆይ ለእያንዳንዱ አብርሆትን እንድትሰጥ እንለምንሃለን። የጌታ የእግዚአብሔር መንፈስ በመካከላችን በሙላት ይህንን ቃል በመግለጥ ተገለጥ። በሙላት ይህንን ቃል በማብራራት በመካከላችን ተንቀሳቀስ። ለተናጋሪም ለሰሚም ማስተዋልና ጸጋ በኢየሱስ ስም ከአንተ ዘንድ ይሁንልን። በምናደርገው ነገር ሁሉ እንድናከብርህ፣ እንድንፈራህ፣ እንድንታዘዝህ አሁንም አቅም ስጣን። በኢየሱስ ክርስቶስ ስም ለምን፣ አሜን። ጌታ ይባርካችሁ። ጉባኤ ላይ እግዚአብሔር ያክብርልኝ ቁጭ በሉ ማለት ለሚቼ ነው። ጌታ ይባርካችሁ። የዕብራውያንን መልእክት የጻፈው ሰው እንግዲህ ራሱን አልገለጠም እና እኔ ከሌ ነኝ በዚህ ጊዜ ላሉ ለነከሌ ነው የጻፍኩት ብሎ በጣም ዲቴል የሆነ ራሱንም እንደገና ደግሞ የሚጽፍላቸውንም ሰዎች በጣም አድርጎ የሚገልጥ ከሎኬሽን አንጻር እና ግለሰቡን ከራሱ አንጻር ማለት ነው የሚገልጥ ነገር የለውም። ግን ይሄ ሰውዬ የጻፈላቸው ሰዎች
ዕብራውያን እንደሆኑ ግን በጣም ግልጽ ነው። እሱም አድሬስ ያደረገው ዕብራውያንን እንደሆነ እርግጠኛ ስለሆነ እነዚህን ሰዎች አድሬስ ሲያደርጋቸው ባክግራውንድ ብዙ አይሰጣቸውም። ዝም ብሎ እንደሚያውቁት እያሰበ ነው የሚናገረው። ታሪክ ፒክ ያደርግና ያስረዳል። ታሪክ ፒክ ያደርግና ያስረዳል እና ዲቴሉን አያብራራም። ዲቴል ውስጥ አይሄድም። ሰመሪ ነው የሚሰራው። እነዚህ እነከሌ 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 ብሎ ሰዎች ይቆጥራል። እነከሌ 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 ብሎ የሚቆጥራቸውን ሰዎች ያውቋቸዋል እነዚህ ሰዎች። ስለዚህ ይህ ሰውዬ የሚጽፍላቸው ሰዎች ዕብራውያን እንደሆኑ በጣም በብዙ መረዳት እንችላለን። በጣም ደግሞ ብሉይ ኪዳን ላይ ያለውን በእስራኤል ታሪክ በጣም የታወቁትን አንጋፋ የሆኑ ነገሮችን በደንብ ነው አድሬስ የሚያደርገው። በጣም ነው ብሉይ ኪዳንን ከቨር የሚያደርገው በንግግሩ፣ በጽሁፉ ማለት ነው፣ በደብዳቤው። ስለዚህ እነዚህ ሰዎች ስለዚህ ባክግራውንድ በደንብ ግንዛቤ እንዳላቸው የዕብራውያን ሰዎች እንደሆኑ፣ አይሁዶች እንደሆኑ፣ የይሁዲ እምነት ተከታዮች የነበሩ አማኞች እንደሆኑ ልንመለከት እንችላለን። ወይም ደግሞ ጁሽ ክርስቲያን ናቸው ማለት ነው እነዚህ ሰዎች። ስለዚህ ለዛ ነው ይሄ ሰውዬ ብዙ መጽሐፍትን እያገላበጠ የሚያብራራው እና እያነጻጸረ የሚነግራቸው የቀደሙ አባቶቻቸውን የቀደመውን አንጋፋ ታሪኮቻቸውን እያነጻጸረ የሚያስቀምጥላቸው እነዚህ ሰዎች ስለዚህ ነገር ግንዛቤ ስላላቸው እና መሰረታዊ የሆነው ነገር ስለሚያውቁት ዲቴል ውስጥ ሳይገባ ግን ፖይንት እያደረገ ሰዎችን እየጠቀሰ ይናገራል። አሁን ያነበብኩት ክፍል ላይ ምን ብሎ ነው የሚጀምረው? ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ነው የሚጀምረው። ራሱ አጀማመሩ ራሱ ከዚህ በፊት በጣም ብዙ ወሬ እንዳወራ ያስታውቃል። በጣም ብዙ ነገር ሲዳስስ እንደነበረ አንደኛ እንግዲህ ብሎ ነው የጀመረው። ስለዚህ እንግዲህ ተብሎ ከመሬት አይነሳም። ሰው እንግዲህ ብሎ ሲጀምር ስለሆነ ነገር እያወራ ነበረ። እንግዲህ ከዚያ በመቀጠል እንደማለት ነው። ከዚህ በኋላ የማወራው እንደማለት ነው። እነዚህን የሚያሉ ምስክሮች ካሉልን፣ እንደ ደመና በዙሪያችን ካሉልን ብሎ ሲናገር እነዚህን ያሉ ምስክሮች ያላቸው አሉ ማለት ነው። ከበስተጀርባ ሲጠቅሳቸው ሲዘረዝራቸው የነበሩ ምስክሮች አሉ ማለት ነው። ከዛ ደግሞ እኛ ምስክር ካለልን እኛ ደግሞ ይሄኛውን እርምጃ እንሂድ ብሎ ነው እነዚህን ሰዎች የሚነግራቸው። ኢየሱስ ክርስቶስን ተመልክተን ሩጫችንን በትዕግስት እንሩጥ ነው በጣም ትልቁ ሊያስተላልፍ የፈለገው ሀሳብ፣ እዚህ ጋር የሚናገረው ሀሳብ። የእነዚህን ሰዎች የእነዚህ ምዕመናን ባክግራውንድ እንደው በጥቂቱ ብንመለከት እነዚህ ምዕመናን ከዚህ በፊት በዚህ መጽሐፍ ስትመለከቱ በጣም ብዙ ቻሌንጅ ውስጥ እያለፉ ያሉ እንደሆኑ ይናገራል። እንደዚህ ደርሶባችኋል፣ በዚህ ውስጥ አልፋችኋል ይላቸዋል። ማለት በስደት ውስጥ እያለፉ እንደነበረ፣ በብዙ መከራ እያለፉ እንደሆነ፣ ንብረታቸውን በመዘረፍ የተለያየ በቃ መከራ እየደረሰባቸው እንደነበረ ይጠቅሳል። እነዚህን ሰዎች በብዙ መከራ ውስጥ የሚያልፉ መሆናቸውን ይጠቅስላቸዋል። እንደዚህ እያለፋችሁ ነው። እንደውም አንዳንዶች ከሚደርስባቸው መከራ የተነሳ እንኳን ከክርስትና እምነት ወደኋላ የመመለስ ዝንባሌ እንዳሳዩ እንኳን ይጠቅሳል። ጭራሽ እንደውም የተመለሱትን ሰዎች እንኳን ከክርስትናን ትተው የሄዱትን ሰዎች ድጋሚ መመለስ እንኳን አስቸጋሪ ነው ብሎ እስኪል ድረስ ነው እነዚህ ሰዎች የሚደርስባቸው መከራ ከባድ እንደነበረ፣ የሚያልፉበት ነገር በጣም ጠንካራ እንደነበረ የሚጠቅሰው። እነዚህ ሰዎች በዚህ ሁሉ መከራ ውስጥ አልፈዋል ብሎ ካስረዳቸው በኋላ ምዕራፍ 11 ላይ ይመጣል። ምዕራፍ 10 ላይ በተለይ ይናገራል። ያለፉበትን ነገሮች ምናምን በደንብ ይናገራል። ምዕራፍ 11 ላይ ይመጣና እምነት ብሎ ይጀምራል። በጣም እንደውም እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ብሎ ስለ እምነት
ይናገርና ከዛ በኋላ ግን እ፣ ከቁጥር 2 ጀምሮ እንዳለ ስትመለከቱት ምዕራፍ 11ን የተለያዩ ሰዎችን ያነሳል። ሰዎቹን ያነሳና ያለፉበትን ነገር ደግሞ እንደ ማነጻጸሪያ ያስቀምጣል። እነዚህን ሰው አሁን እምነት ብሎ ነው የሚነሳው። እንግዲህ እስካሁን ያለባቸውን መከራ በሙሉ የሚያልፉበትን ችግር በሙሉ ሰዎቹ በምን አይነት ነገር ውስጥ እንዳለፉ ጠቅሶላቸዋል። ከዛ በፊት የነበረው ነገር ላይ ኢየሱስን እያከበረ እያገነነ እያደመቀ ነው የሚመጣው። በሙሉ ማነጻጸሪያው ኢየሱስን የሚያደምቅ ነው። ኢየሱስን የሚያሳይ ኢየሱስን የሚያጎላ ነገሮች ነው እያነጻጸረ የመጣው። ግን እዚህ ጋር መጥቶ እምነትን ይጠቅሳል። እንደውም በጣም ብዙ ጊዜ ይህንን ጥቅስ ምን እንጠቀመዋለን? የሆነ ነገር ስለማግኛ፣ የሆነ ነገር ለመውረስ፣ የሆነ ነገር ለመያዝ ብዙ ጊዜ እንጠቀመዋለን ይህን ጥቅስ። እንደውም እምነት ተስፋ ስለምናደርገው ነገር የሚያስረግጥ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ብለን ኮንፌስ የምናደርጋቸውን ነገሮች የምንወርሳቸውን ነገሮች ምናምን በጣም እንደውም እንገልጽበታለን። እዚህ ላይ ያለውን የእምነት ጥቅስ እንደውም የእምነት ትምህርት ብለን ሁሉ በዚህ ላይ ተነስተን እናስተምራለን። ግን ይሄ ሰው ግን ይሄ ዕብራውያንን የጻፈው ሰውዬ ግን የጻፈበት ሐሳብ ግን እምነት ብሎ የጻፈው ይህንን ሐሳብ ከኮንፌሽን ጋር ወይም ደግሞ የሆነ ነገር አሁን ለምሳሌ ቤት ጠይቆ ቤት ማግኘት፣ መኪና ጠይቆ ማግኘት፣ ልጅ ጠይቆ ማግኘት ምናምን ጋር አያገናኘውም። እዚህ ላይ ሲጽፈው የሚያገናኘው እነዚህ ሰዎች ያመኑት እግዚአብሔርን ነው ብሎ ነው የሚጽፈው። እግዚአብሔርን ነው ያመኑት። ምክንያቱም አርጊውመንቱ ምንድን ነው? እነዚህ በዚህ መጽሐፍ የተጻፉ ሰዎች ያለባቸው ክርክር እምነታቸውን የሚያስጥል ነው ማለት ክርስትናቸውን የሚያስጥል ነው። አርጊውመንቱ እኮ ማለት ክርስትናቸውን እንዲጥሉ የሚያደርግ ነገር ውስጥ ነው ሰዎቹ እያለፉ ያሉት። እና ይህ ሰውዬ ደግሞ እያወራ ያለው ክርስትናችሁን እንዳትጥሉ የሚያደርጋችሁ እምነት ነው አርጊውመንቱ። ለዚህ አርጊውመንቱ መደገፊያ ከዚህ በኋላ ሰዎች እያስቀመጠ ያብራራል። እነዚህ ሰዎች እግዚአብሔርን አመኑት ብሎ ነው የሚያብራራው። እግዚአብሔርን ስላመኑት ለእግዚአብሔር የሚደረገውን ነገር ወይም ሕይወትን መስጠት ሊሆን ይችላል፣ መስዋዕትን መስጠት ሊሆን ይችላል፣ ዘመንን መስጠት ሊሆን ይችላል፣ ባይተዋር ሆኖ መኖር ሊሆን ይችላል። በጣም ብዙ ነገር ነው ያለፉት። አሁን ለምሳሌ እንደዚህ ይላል ከዚህ በኋላ ሲያብራራ ለሽማግሌዎች የተመሰከረላቸው በዚህ ነውና፣ ለሽማግሌዎች ማለት ለእስራኤል አባቶች ነው ማለት ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። እያብራራ ነው። አቤል ከቃየል የሚልቅ መስዋዕት ለእግዚአብሔር በእምነት አቀረበ፣ እግዚአብሔርም ተቀበለው። ከዛ ሄኖክ ሞትን ላለማየቱ ምክንያት የሆነው እግዚአብሔርን ማመኑ ነው። እግዚአብሔር በእምነቱ ደስ ስለተሰኘ ወሰደው። ከዛ ቀጥሎ ኖህ እግዚአብሔርን ስላመነ መርከብ ሰራ። እግዚአብሔርን ስላመነ መርከብ ሰራ አለ። እግዚአብሔር የሚባል የለም ብለው በሚሉ ሰዎች መካከል እየኖረ ማለት ነው። ሰው የራሱ ኑሮ ሲኖር፣ ሰው እንደፈለገ ሲወጣ ሲገባ እግዚአብሔር የሚባል አለ ብሎ እግዚአብሔር ያዘዘውን ያደርግ ነበረ። ማንም ሰው እንደ ቁም ነገር የማይቆጥርለት ነበር። ይህን ያህል 120 ዓመት ሙሉ የሆነ እንጨት እየቀጠቀጠ የሆነ ነገር እየለጠፈ ዘመኑን ሲጨርስ ሰው ሁሉ በራሱ ላይፍ ቢዚ ሆኖ በነበረበት ጊዜ እግዚአብሔር ከነጭራሹ ቦታ በማይሰጠው ጊዜ ኖህ እግዚአብሔርን አመነው። ከዛ
አብርሃም የሚባለውን ሰውዬ ያነሳል። አብርሃም የሚባለውም ሰውዬ እግዚአብሔርን አመነው። እነዚህ ሰዎች ምናልባት አብርሃም ለምሳሌ ባክግራውንዱ የእምነቱን ባክግራውንድ ምናምን ስታጠሉት ዘመዶቹ ምናምን ይሄ እግዚአብሔር ጋር ኮኔክሽን የሌላቸው ናቸው። የሌላ ባዕድ አምልኮ ውስጥ ያሉ ናቸው። እና እግዚአብሔርን አመነ። ይሄ ሰውዬ እግዚአብሔርን ነው ያመነው። እግዚአብሔርን ሲያምነው የመጀመሪያ ያመነው እግዚአብሔር ልጅ ይሰጠኛል ምናምን የሆነ እንደዚህ አይነት ዲል ውስጥ አልገባም። ናውጣ ሲለው እሺ ብሎ ወጣ። በቃ አለቀ። ሌላ ምንም ውል የለውም። እኔ ወደማሳይ ምድር ትሄዳለህ አለው። በቃ ይሄ ነው ዲላቸው። እግዚአብሔርና ኖ ማን ነው አብርሃም መካከል ያለው ውለታ የሆነ እሰጥሃለሁ ስለምሰጥህ መነኝ አይነት አይደለም። በቃ እኔ ወደማሳይ ምድር ሂድ ሲለው እሺ ብሎ ታዘዘ። በቃ ወጣ። ይሄ ነው እምነት። በቃ ወጣና እግዚአብሔርን አመነ። ከእግዚአብሔር ጋር ዘመኑን ጨረሰ። ከዛ ሌሎችም ሰዎች ይዘረዝራል። ከዛ ቁጥር 13 ላይ ይመጣና እንደዚህ ይላል፣ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። በጣም ነው የሚገርመኝ። እነዚህ ሰዎች እግዚአብሔርን ያመኑበት እምነት ከሆነ ውለታ ጋር የተገናኘ አልነበረም። አብርሃም ልጅ አልነበረም ማለት ነው ውሉ። ሙሴ ከነዓን አልነበረም ማለት ነው ውሉ። ሌሎችም እግዚአብሔርን ማመን እግዚአብሔር የኔ ነው ብሎ ማመን ጋር ነበረ ውሉ። እግዚአብሔርም የገባላቸው የተስፋ ቃል የዕብራውያኑ ጸሐፊ ሲያስቀምጠው ለካ እግዚአብሔር የገባላቸው የተስፋ ቃል ምድር ላይ ጨርሰው የሚያልፉት አልነበረም። እነዚህ ሁሉ አምነው ሞቱ፣ የተስፋ ቃላቸውን አላገኙም ብሎ ዘጋው ማለት ነው። ምን ማለት ነው? እንደዚህ ማለት ነው። አላገኙም እንዴ? አብርሃም ይስሐቅ አለው አይደል እንዴ? አለው እኮ አብርሃም እኮ ይስሐቅ ተሰጥቶታል። ሙሴም እኮ በራሱ ጥፋት ነው እንጂ ከነዓን ይገባ ነበረ እኮ እንዲህ አይነት ነገር ማግኘት ይችሉ ነበረ። እግዚአብሔር ግን እሱ ጋር አልነበረም ሐሳቡን ያስቀመጠው ተሳልመው የሞቱት ጋር ተሳልመውት ሞቱ የሚለው ጋር። እነዚህ ሰዎች በሙሉ እግዚአብሔርን ተስፋ ያደረጉት እግዚአብሔርን ያመኑት የሆነ ነገራቸው በምድር ላይ ስለሚከናወንላቸው ወይም ስለሚሞላላቸው አልነበረም ነው የዚህ ሰውዬ አርጊውመንት። ስለዚህ አሁን ከዚህ ከዕብራውያን ምዕመናን ጋር ስናስታርቀው እነዚህ የዕብራውያን ምዕመናን በሚደርስባቸው ነገር እግዚአብሔርን ማመናቸው ክርስትናቸው ነው የተፈተነው። እኔ ክርስቲያን መሆኔ ነው እንደዚህ ዋጋ የሚያስከፍለኝ። ይሄ የእንትን ጉዳይ አይደለም፣ የጸሎት መልስ ጉዳይ አይደለም። ህይወታቸውን የፈተነው ህይወታቸውን የሚያብጠረጥረው ነገር የጸሎት መልስ ጉዳይ አይደለም፣ ኤግዚስታንስ ነው። ክርስቲያን ስለሆኑ ነው ኤግዚስት ማድረግ የተከለከሉት። ክርስቲያን ስለሆኑ ነው ኑሮ የተከለከሉት። በማህበረሰቡ መካከል መኖር ተከለከሉ። ስለዚህ ይሄ ሰው እያላቸው ያለው ምንድን ነው? እነዚህ አባቶች ምስክር የሚሆኑ አባቶች ነው እየደረደረ ያለው። ስለ እምነት ምስክር የሆኑ ሰዎች ነው እየደረደረ አርጊመንት የሚሰራው። እነዚህ ሁሉ ምስክሮች አሉልን፣ ጸንተን ክርስትናችንን እንድጠብቅ እነዚህ ሁሉ ምስክሮች አሉላችሁ ነው ክርክሩ። እነ አብርሃም፣ እነዚህ እነ ይስሐቅ፣ እነ ያዕቆብ በሏቸው፣ ከዛም በፊት እነ ኖህም በሏቸው፣ በየዘመናቱ የተነሱትን እግዚአብሔር ሲመራቸው የነበሩትን ሰዎች
በሙሉ ወደኋላ ተመልከቷቸው። እነዚህ ሰዎች በሙሉ እኮ የተሰጣቸውን ተስፋ የመጨረሻውን ተስፋ ቃል እኮ አላገኙም። ጭራሽ ተሳልመውት ነው የሞቱት። እንዲህ ነው የሚላቸው። ከዚህ ቀጥሎ ያነሳል፣ እነ ሙሴን ያነሳል። ሙሴ የፈርዖን ቤት ኑሮ፣ የፈርዖን ቤት ምቾት አልፈልግም እንዲል ያደረገው የከነዓን ናፍቆት ነው ወይ? ሪሊ ነው ወይ? ነው ወይ? ሙሴ እኮ በፈርዖን ቤት እኮ አንቱ የተባለ ነገ ንጉሥ ሊሆን የሚችል ወይም ደግሞ ነገ አንድ የሮያል ታይትል ያለው ሰው እኮ ነው። አንድ ትልቅ ሰው ነው እኮ። የፈርዖን የልጅ ልጅ እኮ ነው ታይትሉ። ስለዚህ ወደፊት የመንገስ አይደለም፣ እንደውም በእስራኤል ላይ አምላክ የመሆን እድል ነው ያለው እኮ። በዚህ ዓለም ስኬትና ሙላት የሙሴን ነገር ብንቆጥረው ከነዓን መሄድ ትርፍ ይመስላችኋል? አይደለም። ከነዓን መሄድ ትርፍ አይደለም። ለሙሴ ከነዓን መግባት ትርፍ አይደለም። ምን ጎሎበት? ምንም የጎደለበት ነገር የለም እኮ። የሞላ ህይወት እኮ ነው ያለው። የፈለገውን የሚያገኝበት የፈለገውን የሚያደርግበት ሌቭል ላይ እኮ ነው ያለው። ነገ እኮ እንደ አምላክ ወርሺፕ የሚደረግበት ቦታ ላይ እኮ ነው ያለው። ምን ጎሎበት ነው? ምንም አይጎልበትም። ምንም የሚናፍቀው ነገር የለም። በምድር ላይ ማግኘት የሚችለውን ትልቁን ስልጣን፣ ትልቁን ምቾት አግኝቷል። በፈርዖን ቤት ነው የሚኖረው። ደልቶት ነው የሚኖረው። ግን እያነሳ ያለው ይሄ ሰው ሙሴ የፈርዖን የልጅ ልጅ መባልን ጥሎ ከእስራኤል ሕዝብ ጋር ከእግዚአብሔር ሕዝብ ጋር መከራን በምድረ በዳ መቀበል የመረጠው ለምን ይመስላችኋል? ነው አርጊውመንቱ። ይሄ ጉዳይ በምድር ላይ ተደርጎ የሚያልቅ ነገር ስላልሆነ ነው። በምድር ላይ ስለሚጠፋውና ስለሚበላው ስለሚጠጣው ነገር ወይም ስለምታገኙትና ስለምታጡት ነገር ለምንድን ነው እምነታችሁን የምትጥሉት? ነው አርጊውመንቱ። እየተሟገተ ነው ይሄ ሰውዬ ከነዚህ ምዕመናን ጋር። ሙሴ ትልቅ ነው በእነሱ፣ በጣም ትልቅ ሰዋቸው ነው። እስራኤልን ከግብፅ ወደ ከነዓን የመራ ሰው ነው። እግዚአብሔርም ደግሞ በኃይል የተጠቀመበት ሰው ነው። እንደኔ ያለ ነቢይ በመካከላችሁ ይነሳል ብሎ ስለ ክርስቶስ እንኳን ሲናገር በመካከል እንደኔ የሚያወጣ ይነሳል ብሎ የተናገረበት ነው። እግዚአብሔር ታሪክን ሽፍት ያደረገበት ሰው ነው ሙሴ። ትልቁ የነሱ ሰው ልንለው የምንችለው ዘጸአትን እኮ እግዚአብሔር ያደረገው በሙሴ ነው። በሞት እስራኤልን ያዳነበት እኮ በሙሴ ነው። ለክርስቶስ መምጣት ምሳሌ፣ ለመስዋዕቱ ምሳሌ በሙሴ ታሪክ በሙሴ ሕይወት ነው የሆነው። ይህ ትልቁ ሰዋቸው ነው። ይህንን ሰው ነው የዕብራውያኑ ጸሐፊ የሚያነሳው። ይህንን ሰውን ተመልከቱት። ትልቅ ሰው ነው በታሪካችን። ነገር ግን የግብፅን ምቾት ጥሎ የወጣበት ጉዳይ ከነዓን አልነበረም ነው የዚህ ሰው አርጊውመንት። ምድር ላይ የሚያገኛት ወተትና ማር የምታፈሰው ምድር አልነበረም ግቡ ሙሴ ከነዓን ሳይሆን አዲስ ከተማ እግዚአብሔር እንዳዘጋጀ እርግጠኛ ስለነበረ ነው። ያንን ከተማ ስላየ ነበረ ይህንን መስዋዕትነት የከፈለው። እና አብርሃም ልጅ ስለሚሰጣቸው አልነበረም እግዚአብሔርን የተከተሉት።
እምነታቸው በመስጠትና በመከልከል ላይ ቤዝ ያደረገ አልነበረም። በራሱ በእግዚአብሔር ላይ ቤዝ ያደረገ ነበር። የሚያምኑት ራሱን እግዚአብሔርን ነበር። እግዚአብሔር በመጀመሪያ ደረጃ ራሱ እንዲታመን ነው የሚፈልገው። ኤግዚስታንሱ እንዲታመን ነው የሚፈልገው። እሱን እንድናምነው ነው የሚፈልገው። በጣም እርግጠኛ እንድንሆን በእምነታችን ነው እግዚአብሔር የሚፈልገው። እናምነው የለ እንዴ ነው ያው የሁላችንም አመለካከት። አይ ነው እኔም እናንተም የምናስበው እሱን እናምነው የለ እንዴ ነው። ግን ሪሊ እናምነዋለን የሚለውን ግን ቼክ ማድረግ አለብን ሁል ጊዜ። እኔ በጣም ቻሌንጅ የሚያደርገኝ ስለ እምነት ሳስብ እግዚአብሔርን ስለማመን ሳስብ ማለት ነው። እነዚህ ሰዎች እግዚአብሔርን ያምኑት ነበር፣ በጣም ያምኑት ነበረ። ያው ስለ እምነት ዴፊኒሽን የሰጠባቸው ሰዎች ናቸው። ከዚህ በኋላ ሲያብራራ ሰውየው ስለ እምነት ዴፊኒሽን የሰጠባቸው ሰዎች ናቸው። እግዚአብሔርን ያምኑት ነበረ። ግን በጣም የሚያስደንቀኝ ዮሴፍ ጴጢፋራ ቤት ሲኖር ትዝ ይላችኋል። ጴጢፋራ ቤት ሲኖር የጴጢፋራ ሚስት ስታስቸግረው በመጨረሻ ተገኘ ብቻውን ማለት ነው። ብቻውን ተገኘና ከዛ በጣም ቻሌንጁ ሲበዛበት በእግዚአብሔር ፊት አላደርግም ማለት ነው። ዚስ እምነት የእግዚአብሔርን ኤግዚስታንስ እርግጠኛ ነው። እግዚአብሔር ይህንን ነው የሚፈልገው። እነዚህ ሰዎች የእግዚአብሔርን ኤግዚስታንስ ነው እርግጠኛ የነበሩት። ስለዚህ ወደኋላ አልተመለሱም ነበረ። የሚመጣባቸውን ነገር በሙሉ ተሰውተው ነበረ ያለፉት እያለ ነው እየነገራቸው ያለው። እናንተ ሰዎች ወይ ተመልከቱ፣ እነዚህን ያህል ምስክሮች አሉልን እኮ፣ እንዴት ነው ከጌታ ፊታችሁን የምትመልሱት ነው ክርክሩ። እነዚህን የሚያክሉ ምስክሮች አሉልን፣ በዙሪያችን ነው ያሉት። ማለት ታሪካቸውን በየጊዜው ነው የሚያነቡት። የእስራኤል ታሪክ ነው፣ ይነበነብላቸዋል፣ በደንብ ነው የሚያውቁት። ለልጅ ልጆቻቸው ሁሉ የሚያስተምሩት ታሪካቸው ነው። ስለዚህ እነዚህ ሰዎች እግዚአብሔር ኤግዚስት ማድረጉን ስላመኑ ላመኑት ነገር ሞቱ። ሲሞቱም በምድር ላይ ለሚያገኟቸው ጥቅማ ጥቅሞች እግዚአብሔርን ችላ ሳይሉት ይልቁንም አሻግረው እግዚአብሔር የገባላቸውን የተስፋ ቃል ተመልክተው ሞቱ። አሁን ይመጣና ምዕራፍ 12 ላይ እንግዲህ እነዚህ ሁሉ ሰዎች እንደዚህ ሆነው ነው የሞቱት። ስለዚህ እናንተ ብቻችሁን አይደለም ስትራግል እያደረጋችሁ ያላችሁት። ስለ እግዚአብሔር ሰፈር ማድረግ በእናንተ አልተጀመረም። ዕብራውያን ወገኖች ሆይ ስለ እግዚአብሔር አባቶች እኮ ሰፈር አድርገዋል። ስለ እግዚአብሔር አባቶች ሰፈር አድርገው ነው የቆዩት። አንዳንዶች እንዲሁ አልፈዋል። ኢንዱር አድርጉ። ስለዚህ ምን አደረገ? መጣና እዚህ ጋር ያው እንግዲህ እንደምታውቁት ዕብራውያን ከምዕራፍ 1 ጀምሮ ኢየሱስ ክርስቶስን ነው ደመቅ አድርጎ የሚያስቀምጠው። ክብር ለጌታ ይሁን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ አሁን ያነሳዋቸውን ማለት ነው እና ሌሎችንም ከዛ በታችም የዘረዘራቸው ሰዎች አሉ ማለት በስም የጠራቸው ማለት ነው። ጌዲዮን፣ ባርቅ፣ ሳምሶን፣ ዮፍታሔ ምናምን ብሎ የጠቀሳቸው ማለት ስለሚያውቋቸው እከሌ ብሎ ጠቀሳቸው ማለት በቃ ያውቁታል። ታሪኩን ስለሚያውቁት ታሪኩን ማብራራት አላስፈልገውም። እነዚህ ዕብራውያን ስለሆኑ እነዚህ በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን
የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ዋናው ሊናገር የፈለገውም መጠቅለያ ሐሳብ ይሄ ነው። እነዚህን ሁሉ ነገሮች የደረደርኩት ያብራራሁት የዘረዘርኩት እያለ ነው። ምዕራፍ 11 ላይ የዘረዘራቸውን ሐሳቦች ማለት ነው። እነዚህ ሰዎች እነዚህን ሁሉ የዘረዘርኩበት ዋናው ጉዳይ እናንተ አሁን ያላችሁት ደግሞ የዕብራውያን ጁሽ ክርስቲያኖች ደግሞ አሁን ያለውን ነገር ቻሌንጁን ተቋቁማችሁ ኢየሱስ ክርስቶስን ተመልክታችሁ ሩጫውን በትዕግስት ሩጡ፣ ኢንዱር አርጉ። ኢንዱር ማድረግ የሚቻለው ፎከሱ እሱ ላይ ሲሆን ብቻ ነው። ስለዚህ አሁን እነዚህ ሰዎች የነበረባቸው ዲስትራክሽን የነበረባቸው ቻሌንጅ የፎከስ ጉዳይ ነበር ማለት ነው። ኢየሱስ ላይ ፎከስ ማድረግ አቃታቸው። ከሚመጣው ነገር የተነሳ ከሚያልፍባቸው ነገር የተነሳ ብዙ መከራ ሲያልፍባቸው ብዙ ቻሌንጆች ሲገቡ ኢየሱስ ላይ ፎከስ ማድረግ አቃታቸው። ስለዚህ ክርስትና ቢቀርስ አስባላቸው ማለት ነው። ምን አይነት ነገር ነው አስባላቸው ማለት ነው። አሁንም በእኛ ዘመን እንደው የእነዚህን ሰዎች ታሪክ ሊትራሊ በእኛ ዘመን ላናየው እንችላለን። አንዳንድ ቦታ ሊፈጠር ይችላል። በእርግጥ በቀጥታ እነሱ ላይ የደረሰባቸው አይነት መከራ ሰው ሊደርስበት ይችላል፣ በዚህም ዘመን ማለት ነው። ግን እኛ በዚህ ያለ ነው። ግን በተለይ ደግሞ በሰሜን አሜሪካ በአውሮፓ ምናምን ያለው ሰው ግን ምናልባት እንደነዚህ ዕብራውያን በዛን ዘመን ይደርስባቸው እንደነበረው አይነት መከራ ቀጥታ ላይገጥመው ይችላል። በሌላ መንገድ ግን ይገጥመዋል። ያው ጠላታችን ምንም እረፍት ስለሌለው ቻሌንጁ ስለማይቆም፣ ምክንያቱም እምነትን ማስጣል ስለሆነ አልቲሜትሊ ግቡ በየትኛውም ኮንቴክስት እምነት ማስጣል ነው የሚሰራው። እምነት ማስጣል ነው ዋናው ፐርፐዝ። እነዚህ ሰዎች እምነታቸውን እንዲጥሉ የተደረገው በሚደርስባቸው መከራ፣ ፊዚካሊ መከራ እላያቸው ላይ መጥቶባቸው ነው ከእምነታቸው ወደኋላ እንዲመለሱ የተደረጉት። ምናልባት በእኛ ዘመን የኛ ኮንቴክስት እንደሱ ፊዚካሊ መከራ ላያመጣ ይችላል። ግን ከእምነታችን ወደኋላ የሚያደርጉን ግን በጣም ብዙ ቻሌንጆች አሉ። ምናልፍባቸው በጣም ብዙ ቻሌንጆች አሉ። በእነሱ ዘመን የነበረው ኮንቴክስት ሌላ ነው። በእኛ ዘመን ያለው ኮንቴክስት ሌላ ነው። ጠላቱ ግን ለውጥ የለውም፣ ያው ሴም ነው። ያኔ ሲያቀናጅ ኦርኬስትሬት ሲያደርግ የነበረው ሴም ፐርሰን ነው። ዘንድሮም ኦርኬስትሬት የሚያደርገው ሚሽኑን አልቀየረም። ዓላማው እምነትን ማስጣል፣ ህይወትን ማዛል ነው። ፎከስን ዲስትራክት ማድረግ ነው። ኢየሱስ ክርስቶስ ላይ የሚያተኩሩ አይኖች እንዳይኖሩ መስራት ነው። ሌት ተቀን ሌት ተቀን ነው እየተሰራ ያለው። ሌት ተቀን እየተሰራ ያለው አይኖችን ከክርስቶስ ላይ ዞር ማድረግ ነው። በስብከቶቻችን፣ በትምህርቶቻችን፣ በጸሎት ጊዜዎቻችን፣ መንፈሳዊ እንቅስቃሴዎቻችንን በሙሉ ክርስቶስ ተኮር እንዳናደርጋቸው ሁሉ ነው የሚሰራው። ምክንያቱም ክርስቶስ ተኮር ከሆንና ክርስቶስ ላይ ከተጣበቅን ቀዳዳው እየጠበበ ስለሚሄድ ኑሮ ተኮር፣ ሁኔታ ተኮር ምናምን እንሆናለን። ስብከቶቻችን ራሱ እኔ ተኮር ይሆናሉ። ለእኔ ይሆናል የሚሰብኩት። ብድግ ብሎ አንድ ሰባኪ ለእኔ ይሆናል የሚሰብከው። ታሪክ ይቀየራል በቃ ይለኛል ማለት ነው። ታሪክ ይቀየራል፣ ኑሮ ይለወጣል። በቃ የሆነ የዚህ ሀገር ምንድን ነው እዚህ ሀገር ትልቅ ነገር ቤት ትገዛለህ፣ በቃ ኑሮ ትኖራለህ፣ በቃ ሰው ያደረገውን ታደርጋለህ፣ ይሳካልሃል፣ በቃ ይሆናል። እና እኔም ለሱ ስትራግል አደርጋለሁ ዘመኔን ሁሉ በዚህ ምድር ላይ አቃጥዬ ለሚሄደው ነገር ስትራግል አደርጋለሁ። ዓለም አይደለም እላችሁ እኮ ዓለምማ በቃ አንደኛው ለይቶለታል እኮ እየሰራ እየተቃወመን እንደሆነ እናውቀዋለን። አንዳንዴ ግን እርስ በርስ እንኳን ነው እኮ
እየተጭበረበርን ያለ ነው። ለጽድቅ መኖር፣ እግዚአብሔርን መምሰል፣ ኢየሱስ ክርስቶስን መምሰል ትኩረታችን መሆኑ እንዲቀር ነው ክፉ የሚሰራው። ስለዚህ በእኛ ዙሪያ ያጠነጥናሉ። ስብከቶቻችን በእኛ ዙሪያ ያጠነጥናሉ። ጸሎቶቻችን በእኛ ዙሪያ ያጠነጥናሉ። ሁሉ ነገራችን እኛ ዙሪያ ነው ያሉት። ማለት ምጣችን፣ ጭንቃችን እንደነዚህ ሰዎች ማለት ነው። በቃ ምንድን ነው? እንዴት ነው የምናመልጠው? ቤት ነው የምንወጣው? ቤት ነው የምንገባው? ነው ላይፋቸው ሌት ተቀን። ምክንያቱም ዙሪያቸውን ጦርነት ስላለባቸው። እኛም ለተከፈተብን ጦርነት መልስ ስንሰጥ ዋናውን ጉዳያችን ላይ ሳናተኩር እንድንቀር ነው ሲስተሙ እየሰራ ያለው። አንዳንዱ ጋር በግልጽ ነው የሚሰራው። ማለት በግልጽ ስለ ኢየሱስ ማውራት ስለማትችል በቃ በግልጽ ይሰራል። ምናልባት ስለ ኢየሱስ ተናግረ ከስራ ልትባረር ትችላለህ። ስለ ኢየሱስ ተናግረ የሆነ ኦፖርቹኒቲ ሉዝ ልታደርግ ትችላለህ። ስለ ኢየሱስ ካወራ ስለ ኢየሱስ ካወራና ክርስቲያን መሆን የአንድ ሰው ክርስቲያን መሆኑ ከታወቀ ያ ሰው ምናልባት ሚዛኑ ልክ አይደለም ሊባል ይችላል። ምክንያቱም የሚመዝነው በመጽሐፍ ቅዱስ ስለሆነ ሰዎች በዚህ ምድር ላይ በሚመዝኑት ምናልባት ስለማይመዝን በቃ ልክ አይደለም፣ ሚዛን ልክ አይደለም፣ ጀጅመንታል ነህ፣ ልክ አይደለም፣ በዚህ ዘመን ላይ መኖር ያለብህ አይደለም፣ ከዚህ ዘመን ጋር አይሄድም አስተሳሰብህ ልንባል እንችላለን። this is one of the challenge። ከዛ ሲቀጥል ደግሞ እንደነዚህ ሰዎች ኑሮ መኖርን የሚከለክል ቻሌንጅ አለ። መኖርን የሚከለክል ቻሌንጅ፣ ሌት ተቀን አላስገባ አላስወጣ ያለ ቻሌንጅ እና የስብከት ርዕስ ሁሉ አዘጋጅተንለት እንሰብከዋለን። በጣም ደግሞ ተች ስለሚያደርገን ያው ሁላችንም ብሶት ስላለብን በጣም ነው አሜን የሚያስብለው። ቆመን ሁሉ ልንል እንችላለን፣ ልናጨበጭብ ሁሉ እንችላለን። ግን ሪሊ እነዚህ ነገሮች ወደ ጌታ የሚያቀርቡ ናቸው ወይስ ዝም ብሎ ደግሞ ህመማችንን ዝም ብሎ እያሻሹልን ደስ ደስ የሚል ስሜት እየተፈጠረልን እንድንኖር የሚያደርጉ ናቸው? በጣም ሲሪየስሊ ማየት ያለብን። መንፈስ ቅዱስ በሙላት ሲሰራ ምንድን ነው የሚሰራው? ምንድን ነው መንፈስ ቅዱስ የሚሰራው? ስለ መንፈስ ቅዱስ የተነገረን ምንድን ነው? መንፈስ ቅዱስ ሲመጣ ምን ያደርጋል የተባለው? መንፈስ ቅዱስ ሲመጣ ምን ያደርጋል ብሎ ነው ጌታ የሄደው? እሱ ይመጣል፣ እኔ ሄዳለሁ፣ እኔ ብሄድ ይሻላል፣ እሱ ይመጣል ብሎ ሲናገር እኔ ያስተማርኩትን ያሳስባል ነው ያለው። ስለ እኔ ይናገራል ነው ያለው። ዓለምን ስለ ኃጢአት ይወቅሳል ነው ያለው። መንፈስ ቅዱስ እኮ መጥቶ ስለ ኢየሱስ ነው የሚያወራው። ኢየሱስን ነው የሚያደምቀው። ኢየሱስን ነው የሚያጎላው። ፎከሳችን ኢየሱስ ላይ እንዲሆን ነው የሚያደርገው መንፈስ ቅዱስ። እግዚአብሔር አብ እንኳን በአዲስ ኪዳን ተናገረ፣ ተገለጠ ብለን የምናነሳቸው ጥቅሶች አንደኛ ጌታ ሲጠመቅ፣ ሁለተኛ በመገለጥ ተራራ ላይ ነው። ሁለቱንም ጊዜ ስለ ኢየሱስ ተናግሮ ነው የሄደው። የምወደው ልጄ እሱ ነው አለ፣ በእርሱ ደስ የሚለኝ። ስለ ክርስቶስ ነው አውርቶ የሄደው። ወደ እግዚአብሔር መንግስት የመግቢያ በሩ፣ እግዚአብሔርን ደስ የሚያሰኘው መልክ ኢየሱስ ነው። እግዚአብሔር ደስ የሚሰኘው በኢየሱስ ውበት ነው። በዚህ ምድር ላይ የሚያስፈልገኝን ነገር አይሰጠኝም የሚል አቋም አይደለም ያለኝ እኔ። ይሰጠኛል። ፕሪንሲፕሎች አሉ። እነሱም ፕሪንሲፕሎች አፕላይ አድርጎ መድረስ የሚገባበት ቦታ ይደረሳል። በዚህ ምድር ላይ በቃ የትጋት የምሪት ውጤቶች ናቸው። ጌታ ቤት በኩል እንደሄደ ማየት፣ ጌታን ምሪት መጠየቅ፣ በተሰጠን እግዚአብሔር በሰጠን ሸክም፣ እግዚአብሔር በሰጠን ራእይ ወይም
ዋሬቨር በሉት፣ ታለንትን በሉት፣ ስጦታን በሉት፣ በዛ ፕሮፌሽን በሉት፣ በዛ ነገር መትጋት፣ ፕሮፌሽናል መሆን፣ ኤክስፐርት መሆን በቃ ሰክሰስፉል ያደርጋል። መንፈሳዊ ነው ይሄ፣ ምንም ጥርጥር የለውም። በተመደብንበት ሙያ፣ በምንሰራበት ቦታ ፕሮፌሽናል መሆን መንፈሳዊ ነው። ታማኝ ሰራተኛ መሆን መንፈሳዊ ነው። እያንዳንዱ የምናደርጋቸው ነገሮች ከበስተጀርባቸው የእኛን ክርስትና ይጠቅሳሉ። ሪሌት የሚያደርገው ከእምነታችን ጋር ነው። በጣም ብዙ ነገር ድካማችንም ብርታታችንም በጣም ሪሌት የሚያደርገው ከእምነታችን ጋር ነው። እሱ ክርስቲያን ነው፣ አይዋሽም፣ እሱ ክርስቲያን ነው፣ ታማኝ ነው የሚሉት። መጽሐፍ ቅዱስ ላይ ይላል ብለው ሪሌት ነው የሚያደርጉት የምናደርገውን ነገር በሙሉ። ማናቸውም ሰዎች ምስክርነታችን ነው የሚሆነው ፕሮፌሽናል ሆነን መገለጣችን። እግዚአብሔር በዛ ኤሪያ ላይ ሰክሰስፉል እንድንሆን እድሉንም ሰጥቶናል፣ ብሌሲንግም አለው፣ ምንም ጥርጥር የለውም። ግን አልቲሜት የእግዚአብሔር ፐርፐዝ እንደሆነ ግን አስቦ ነገርን ሁሉ እሱ ላይ መጣል ግን በጣም ልክ አይደለም። አልቲሜት የእግዚአብሔር ፐርፐዙ በኢየሱስ ክርስቶስ ዓለምን መጠቅለል ነው። እግዚአብሔርም በዚህ ዘመን በመንፈስ ቅዱስ በኃይል እየሰራ ያለው ምንድን ነው ቢባል ቤተ ክርስቲያን ሙሽሪት ሆና የኢየሱስ ክርስቶስ ሙሽሪት ሆና እንድትቀበለው መልክ ውበት ነው እየተሰራ ያለው። ትክክለኛው የክርስቶስ መልክ ነው እየመጣ ያለው። ትክክለኛው የክርስቶስ መልክ ነው እግዚአብሔርን እስከ መጨረሻው ደስ ሊያሰኘው የሚችለው። ስለዚህ ይህ ሰውዬ እየተከራከረ እየተሟገተ ያለው ምንድን ነው? አተኩሩና እሱ ላይ እንደሱ ኢንዱር አድርጋችሁ ሩጫችሁን ጨርሱ። ኢንዱር አርጉ። በዚህ ሩጫ ውስጥ ኢንዱር አርጉ። በትዕግስት ሩጡ። በዚህ ሩጫ ውስጥ ከመንገድ አትውጡ እያለ ነው አርጊመንት እየሰራ ያለው። ስለዚህ ወገኖቼ እኔም ዛሬ ይዤ የመጣሁት ሀሳብ ክርስትና በዚህ ዘመን ቀላል አይደለም። በጣም ብዙ ጠንካራ ነገሮች አሉበት። ኑሮም በሉት ስራም በሉት እጥረቶች፣ በጣም ብዙ እጥረቶች ያሉበት ዘመን ላይ ነው የምንኖረው። በጣም ብዙ ቻሌንጆች ያሉበት ዘመን ላይ ነው የምንኖረው። ከዛም የተነሳ መውጫ መግቢያ የሚያሳጡ ብዙ ነገሮች አሉት ሲስተሙ፣ ዘመኑ። ስራ ቦታ ስለ ኢየሱስ ትንፍሽ ማለት አይቻልም። በቃ ውጥረት ነው ያለበት። መንገድ ላይ ስትናገሩ ሰው ያንገበግበዋል። ውጥረት ነው፣ ኤቭሪዌር ውጥረት ነው። በጣም ታፍ ነው ያለንበት ሲስተም። በቃ ዲሞክራቲክ ሀገር ነው የምንኖረው፣ ዲሞክራሲ አለ ምናምን የምንልበት አይደለም። ክርስትና የሚገፋበት ሲስተም ነው ያለው። ዘመኑ ክርስትና የሚገፋ ነው። ልክ እንደነዚህ ሰዎች በጣም ቻሌንጅ የሚያደርግ ዘመን ነው። ከዛም የተነሳ እኛ ራሳችን በቃ ይሄ ነገር ዝም ማለት ነው የሚሻለው፣ ራስን መደበቅ ነው የሚሻለው ወደሚል ደረጃ እየደረስን ነው። በቃ ክርስቲያን መሆኔ መታወቁ ጥሩ ስሜት አይፈጥርም። ክርስቲያን መሆኔን ካወቁ እንዲህ አይነት ሀሳብ ያስባሉ። በቃ ስለዚህ የሆነ ኒውትራል ነገር ልምሰል። በቃ የእነዚህ ሰዎች ቻሌንጅ ይሄ ነበር፣ ክርስቲያን መሆናቸው ከታወቀ። ስለዚህ ወደ ይሁዲ በሆን እኮ ምንም አይደርስብኝም፣ በቃ ምን በወጣኝ ክርስቲያን ተብዬ መከራዬን ከምበላ ይሁዲ ሆኜ በሰላም መኖር ይቻል የለ እንዴ ብለው ነው እየተዉ ያሉት። ለእነዚህ ሰዎች ኖ እያለ ያለው ኖ፣ ክርስቲያኑን ኢየሱስ ክርስቶስን አድምቁት፣ ኢየሱስ ክርስቶስን አሳዩት። ሙሉ የመጽሐፉን ሐሳብ ስትመለከቱት ኢየሱስ ክርስቶስን የሚያልቅ፣ ኢየሱስ ክርስቶስን ደመቅ አድርጎ የሚያሳይ ነው የሚያስተምረው ትምህርት። ስለዚህ እያለ ያለው ኢየሱስ ክርስቶስን አድምቁት፣ ኢየሱስ ክርስቶስን አሳዩት።
ኢየሱስ ይታይ። እሱ በመስቀል ላይ ሲያልፍ በትዕግስት ነው ያለፈው። ስለዚህ አሁን በመስቀል ላይ ያለፋችሁ ከሆነ በትዕግስት ልክ እንደሱ እለፉ። እሱን የምታዩ ከሆነ ታልፉታላችሁ። አሁንም ለእናንተም ለወገኖቼ ለእኔም የምናልፍበት መንገድ የሚገጥሙን ቻሌንጆች መስቀል ላይ ያለውን እያየን ከሆነ ለሚደርሱብን ቻሌንጆች ወደኋላ አንልም ማለት ይታለፋል። እሱ በመስቀል ነው ያለፈው። እሱ በመስቀል ስላለፈ መከራውን ታግሶ ነው ያለፈው። ስለዚህ መከራውን ታግሶ የሚያልፈውን ፐርሰናሊቲ ዴቨሎፕ ለማድረግ አይናችሁን ኢየሱስ ክርስቶስ ላይ አድርጉ። በዚህ ዘመን ያለውን ቻሌንጅ ለማለፍ አይናችሁን ክርስቶስ ላይ አድርጉ። እግዚአብሔር ደስ የሚሰኝበት የእግዚአብሔር ልጅ ፐርሰናሊቲ በዚህ ነው የሚሰራው። ኢየሱስ ክርስቶስ ላይ ፎከስድ የሆነ ፐርሰናሊቲ ነው ይህንን ቻሌንጅ የሚያልፈው። ማለት ሳይመሳሰል ኢየሱስን መስሎ የሚያልፈው። ተመሳስሎ ማንም ሰው ሊያልፍ ይችላል እየተመሳሰሉ ስለሆነ እነሱ። ስለዚህ ለማለፍ አቅም የሚገኘው፣ ለማለፍ ብርቱ የምንሆነው፣ ጠንካራ የምንሆነው፣ በቻሌንጅ ውስጥ በትዕግስት ማለፍ ኢንዱር አድርገን ሩጫውን መጨረስ የምንችለው ፎከሳችን ክራይስት ላይ ሲሆን ነው። this is the argument። ፎከሳችሁን ክራይስት ላይ አድርጉ። ዘወር አትበሉ ወገኖች፣ ዘወር አትበሉ። በጣም ብዙ ዲስትራክሽን አለ። በጣም ብዙ የሚጎትት አለ። በጣም ብዙ የሚታገል ነገር አለ ዘወር ሊያደርገን የሚታገል። ግን ፎከሳችንን እሱ ላይ እናድርግ። የዕብራውያን ሰዎች በዚህ መልኩ እንዲያሸንፉ ህይወትን መክሯቸዋል። በእኛም ዘመን የተለየ ምክር የለም። ኢየሱስ ላይ ጊዜያችንን፣ ገንዘባችንን፣ አቅማችንን እናተኩርበት። ይሄ ዘመን ይታለፋል። በመጨረሻ ጌታ ፊት ለፊት ያገኘናል። ፊት ለፊት ያገኘናል። እናገኘዋለን ፊት ለፊት። ጌታ ደስ የሚሰኝበትን አልፈን እንሂድ። ጌታ ይባርካችሁ።